ይቀንሳል ብለን የሰራንታል ያው እንደ ወረዳችን 422 ሄክታር በአጫጭር ጊዜ ሰብል ያለማነበትና ወሮ አዘልቃልቃል እመጃር እንዲሁም በተመሳሳይ ደግሞ እዚህና ጎግላ ላይ ያው በስፋት ተሰርመተ ያሉ ጸጋዎችን ወደ ውጤት መቀየር እንዳለብን ያው ያየነበት ነው። እዚህ ቦታ ላይ ያው ሶስት ነገር ነው የሰራን ያለው ያው መኖ በኋላም ታይቷላችሁ። ጎን ለጎን ደግሞ ሮዝመሪና እንዲሁም አሁን ይሄ ቦሎቄ ቀጥታ እንደተነሳ ስንዴ የሚዘራበትና የቦሎቄው ተረፈ ምርት ደግሞ ቀጣይ ለማድለብ ያው ከብት ያደለብን ለማከላዊ ገበያና እንዲሁም ለአካባቢው ገበያ ያው የምናቀርብበትና ምናልባት ያው የተወሰነ ነገሮችን ያው የጽህፈት ቤቱ ዋና ኃላፊ ገለጻ አድርጎ ዞረን አይተን ወደ ቀጣይ እንሄዳለን። አዘርቃልቃል ላይ ነው ያደረግነው። አምና አዘርቃልቃልና አመጃል ነበረ ቦሎቄን የሰራነው። ያው ባለፈው የመስክ ጉብኝት ካደረግን በኋላ ቀበሌያቶችን አስፍተናል። ያሰፋ ነው ያው ደራውት አለ፣ ወሮ አለ፣ የሪም አለ፣ በተመሳሳይ ታቸዳዘር አለ። ያው ይሄ ምርት ባለም መሬት ምርትን እንዴት መጨመር ይቻላል የሚለው ነገር በደንብ መያዝ ያስፈልጋል። ምናልባት ባለፈው ጸደይ ሰብል ላይ በተወሰነ መልኩ ስራ ሰርተናል። አሁን ደግሞ በቦሎቄ ይሄ የተሰራበት ሁኔታ አለ። ማህበር ምንድነው የምንማረው የሚለው ነገር በደንብ መያዝ ያስፈልጋል። ለምሳሌ ባለፈው ምርጥ ዘር አንስተናል። ያው ቅድም ማይዲ እንዳነሳው እንደ ማዕከላዊ ኢትዮጵያ ሰሞኑን መድረክ ነበር። ካሉን 10 ዞኖች እና ልዩ ወረዳዎች በጣም ትልቁን ዘር ያቀረበው ይሄ ማህበር እንደ ክልል ማለት እንደ ማዕከላዊ ኢትዮጵያ ትልቁን ዘር ያቀረበው ይሄኛው ነው። ስለዚህ ይሄ ተጠናክሮ ይሄዳል የሚለው ነገር በደንብ መያዝ ነው። ያው በዚህ አመት ይሄኛው ማህበር መነሻ አድርገን መስፋት አለበት የሚለው ነገር ይዘን በርካታ ቀበሌያቶች ተመሳሳይ ማህበራትን ፈጥሯል ወይ ኦር ኢንተርፕራይዝ ተፈጥሯል። እነዚህ ኢንተርፕራይዞች ውጤታማ ስራ መስራት አለባቸው ማለት ነው። ለምሳሌ አሁን ይሄ ሁለተኛ ምርቶ ይሄ የሚታሰብ አይደለም። በራሳቸው ገዝቶ ነው የሰሩት። ተጨማሪ ብር አካውንታቸው ላይ እስከ 800 ሺህ ብር ባለፈው የማር ንቅናቄ ስናረግ እስከ 800 ሺህ ብር በአካውንታቸው አለ በዚህ ማህበር ማለት ነው። ከዛ ባለፈ ሁለት በሬ ገዝቷል ማህበሩ ማለት ነው። ይሄ ምን ያክል ተጨማሪ እንትን እያደረጉ እንደሆነ ምን ያክል ተጨማሪ ገቢ እያገኙ እንደሆነ የሚያሳይ ነገር ነው። ምናልባት ማህበርን ስናቋቁም ኦር ኢንተርፕራይዝን ስናቋቁም መሆን ያለበት ነገር ቀጣይነት መኖር መቻል አለበት። ዝም ብሎ ስንዴ አመረተ ኦር ገብስ አመረተ ወይ ሌላም ነገር ካመረተ በኋላ በዛኑ ሲዝን ያንን ምርት ካገኘ በኋላ በልቶ ወደ ቤት መግባት አይደለም መሄድ አለበት። ካፒታል ማፍራት አለበት የሚለው ነገር ከዚህኛው ማህበር መማር ያስፈልጋል የሚለው ነገር መያዝ ነው። ከዛ ባለፈ እዚህ ጋር ምንድነው ያለው ነገር ከዚህ በፊትም አንስተነዋል። የሰዓት ያጠቃቀም ጉዳይ ነው። የሰዓት አጠቃቀም ጉዳይ ነው። ለምሳሌ ይሄ ማህበር ስንዴን እስኪያነሳ ድረስ ቀንም ማታም እዚህ ነው የሚሆነው። ምርጥ ዘሩን ስንዴ ስናነሳ ማለት ነው። በተመሳሳይ አሁን ይሄኛው ዝንጀሮ በጣም ነው የሚያስቸግረው። እዚህ ጋር ጦጣ በጣም ነው የሚያስቸግረው። እዚሁ ነው የሚውሉት፣ ማታ እዚሁ ያድራሉ። ስለዚህ የጊዜ አጠቃቀምን በደንብ ማየት ያስፈልጋል ማለት። ለምሳሌ አሁን አዲስ የከፈትናቸው ማሳዎች ስናያቸው አብዛኞቻቸው ምን አካባቢ ነው? ደን ያለበት አካባቢ ነው። ለምሳሌ ፎለቀልን ብንወስድ፣ ታቸዳዘርን ብንወስድ፣ ኮንግሮን ብንወስድ ተመሳሳይ እንትኖች አካባቢ ነው ያለው። ከዛ ባለፈ ስንፍናን ተሻግሯሉ እነዚህ ሰዎች። አንዱ እንደ ባህል እያስቸገረን ያለ ነው የሰዓት አጠቃቀም ነው። ምን ስራበት ጊዜ አርሶ አደሩ የሚቀመጥበት ጊዜና ስራ ላይ የሚወለበትን ጊዜ ስናነጻጽረው አብዛኛው ጊዜ ምን ላይ ነው የሚያሳልፈው? ቁጭ ብሎ ነው የሚያሳልፈው። ይሄ ሁኔታ መቀየር አለበት። ይሄን ሁኔታ ካልቀየርን ነገም ከነገዳም ከድህነት አንወጣም ማለት ነው። እነዚህ ሰዎች አብዛኛው ጊዜ ይሄን የሚያሳልፉት እዚህ ነው የሚያሳልፉት ማለት ነው። አሁን የመሰረት እንትን ያደረግናቸው አቋቁመናቸው ኢንተርፕራይዞች ማህበራቶች ከዚህኛው የሚወስዱት ሊሰም ምንድነው የጊዜ አጠቃቀም ከስንፍና ጋር ተያይዞ ያለው ነገር በደንብ አድርጎ መያዝ ያስፈልጋል የሚል ነገር። ከዛ ባለፈ አሁን ይሄኛው ቦሎቄ 5 ሄክታር ነው የተጠቀሙት። እንትን ናስር እንትን ነው ምርጥ ዘር ነው። ከዛ ባለፈ ያው ዳፕም 5 ኩንታና የተጠቀሙት ማህበር ቅድም ተነስቷል። 34 ሰው ነው ያለውና ያው ይሄን መያዝ ያስፈልጋል የሚል ነገር። ከዛ ባለፈ ስትንቀሳቀሱ ሮዝመሪ ተተክሏል። አይታችኋል አይደል? እዚህ ጋር ሮዝመሪ ተተክሏል። ያው እግራችሁ እንትን ነው ሰደቃ ነው መሆን መቻል አለበት። እንትኑ መንካት የለበትም፣ ማበላሸት መቻል የለበትም፣ ፊዳ ማድረግ የለባችሁ። ስለዚህ እሱን ጥንቃቄ ማድረግ ያስፈልጋል የሚል ነገር አለ። ይሄን አሁን ወዴት ነው የሚሄደው የሚለው ነገር ስናይ ይሄ ማህበር ለምሳሌ አሁን ይሄ ከዛ ጫፍ ጀምሮ ከላይ ማለት ነው እስከ መጨረሻው ይሄንን እንትኑ ተከትሎ ሰንሰለቱ ተከትሎ እስከ መጨረሻው ሮዝመሪ ተተክሎበታል። ከዛ ባለፈ ደግሞ ይሄ ውስጡ ምን እየሆነ ነው?
መኖ ሙሉ ይሆናል። ያው ውስጥ ላይ ተጀምሯል። እስከ ታች ድረስ መኖ እየተተከለ ነው ያለው። ስለዚህ አጠቃላይ የዛሬ ጉብኝታችን ባለፈው መተን አይተናል። የቀበሌ አስተዳደሮች እንደዚህ አይነት መሬት መፍጠር አለብን ብሎ የተወሰኑ የቀበሌ አስተዳደሮች ለመኸር ያው ዝግጅት ላይ ናቸው። እዛም መስክ ጉብኝት እናደርጋለን ቀጣይ ማለት ነው። ዋናው ግን እዚህ አካባቢ ላይ ከዚህ በፊት የነበሩ አርሶ አደሮች ምን ጥቅም አገኙ የሚለው ነገር በደንብ ማየት ያስፈልጋል። በጣም ቤት የሚውሉ የነበሩ ከሰው እጅ የሚጠብቁ የነበሩ አርሶ አደሮች ግማሾቻቸው ጫት ነጋዴዎች ናቸው፣ ግማሾቻቸው የሆነ ነገር እንትን የሚሉ ናቸው። የዕለት ጉርስ የሚንቀሳቀሱ ሰዎች የነበሩበት አሁን ባለው ሂደት ግን አካውንታቸው ላይ እስከ ባለፈውም ተናግረናል እስከ 800 ሺህ ብር አለ። ቀሪ እንትን አላቸው። ለእያንዳንዳቸው ደግሞ አንዳንድ ጥማድ በሬ አላቸው፣ ሁለት በሬ አላቸው። ስለዚህ በማህበረሰብ በራሳቸውም በአካባቢውም እንደገና ደግሞ እንደ ወረዳም ያመጡት ለውጥ አለ። ይሄን ደግሞ በደንብ አጠናክሮ መሄድ ያስፈልጋል። ስለዚህ ይሄኛውን እንትን ዞር ብለን ስናይ ሁሉም ሰው ሪከርድ ማድረግ አለበት ወይም ደግሞ መያዝ አለበት ማስታወሻ። እኔስ ምንድነው መፍጠር ያለብኝ በየቀበሌው ምንድነው ያለው እኔ ጋር ሀሳብ ነው። ወሳኙ ነገር ሀሳብ ነው። ሀሳብ ደግሞ መሬት ላይ ሲወርድ ውጤት ያመጣልና አሁን ግን ወደ ጉብኝቱ ምንድነው ያለው የሚለው ነገር ምናልባት አሁን ይሄን ተከትሎ ሮዝመሪም አለ መኖም አለ። ይሄን እያየን ነው የምንሄደው። አሁን አቀናጅተን መሄድ ስላለብን ሁሌ በተመሳሳይ ነገር ብቻ አንቸከልም። ይሄን እያየን እንሄዳለን። ማይዲ ቤት በኩል ነው